ያለኝ መልእክት ነው። ይተው፣ እጆትን ያንሱ፣ በሕግ አምላክ የሥርዓት የለሾች ምሳሌ አይሁኑ። አትግደሉን እንኳን ማለት ወንጀል ሆነ። ገዳዮቹ በነጻነት ያለምንም ጠያቂ ይንቀሳቀሳሉ። ያረጃል የዓለም ዝና። ሰላም የተወደዳችሁ የዋስቱ ቤተሰቦች እንደምን አላችሁ? ድጋሚ በአዲስ መረጃ ተመልሼ መጥቻለሁ ማለት ነው። ስለ ካሙዙ የወጡ አዳዲስ መረጃዎች አሉ። እነሱ መረጃዎችን ማስመለከታችሁ ነው የሚሆነው። በመቀጠልም አርሲ ላይ ኦርቶዶክሳውያን እየተገደሉ ነው። የአርሲ ኦርቶዶክሳውያን ሰልፍ ወጥተዋል። እነሱ መረጃዎችን ማስመለከታችሁ ነው የሚሆነው። ሁላችሁም ይህን ቪዲዮ ከመጀመራችሁ በፊት የላይክ ምልክቱን መጫን እንዳይረሳ። እነዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አድባራት መቃጠላቸውን ምዕመኗን መገደሉን የሚያትቱ ባለፈው አንድ ወር በተለያዩ አካባቢዎች የተሰሙና በአገር ውስጥና በውጭ መገናኛ ብዙሃን የተዘገቡ ዜናዎች ናቸው። የቤተክርስቲያን መቃጠል፣ የገዳማትና አድባራት መውደም ባለፉት ዓመታት ተደጋግሞ ሲነሳ የተለመደ የማያስደንቅ ነገር ሆኗል። የቄስ መገደል፣ የምዕመን መጠቃትና መፈናቀል፣ የቤተክርስቲያን መቃጠል ለገዢው ኃይል አስፈላጊ ነገር ተደርጎ ከተወሰደ 8 ሚያዝያዎች አልፈዋል። ባለፉት 8 ዓመታት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ያህል አማኙ የተገደለበት፣ አጥቢያው የተቃጠለበት፣ ቅርሱ የወደመበት፣ ቅጥሩ የተደፈረበት አንድም የእምነት ተቋም በኢትዮጵያ የለም። በሚሊዮን ዜጎች ተገደሉ ሲባል አብዛኛው ኦርቶዶክስ ነው። በጣሊያን ወረራዎች ወቅት እንኳን ያልተደፈሩና ተከብረው የኖሩ ገዳማት የአብይ አህመድ ሰራዊት የተኩስ መለማመጃ አድርጓቸዋል። በአብያተ ክርስቲያናት ግቢ ሰዎችን በቅዳሴ ላይ ያሉ በድሮንና በሞርታር መግደል ብርቅ አይደለም። በራሳቸው በምዕመናኑ ጉድጓድ አስቆፍሮ ማስቀበርንም የአስተርእዮ ማርያም ንግስን ለማክበር በሚዘጋጁ ነዋሪዎች ላይ ከሕፃን እስከ አዋቂ 115 ሰው በመደዳ ገድሎ አስከሬን እንዳይነሳ ማድረግንም አሳይቷል። ለዚህ የመራዊ ከተማ ነዋሪዎች ምስክር ናቸው። በማርያም ደንገላት ግቢና በአክሱም ጽዮን ደጃፍ ላይ በጅምላ ገድሎና አስገድሎ መቅደሱን በደም እንደሞላው የሰነደለት የተባበሩት መንግስታት ነው። ጣሊያን እንኳን ተመላልሶ ያልደፈራቸውን ቅርሶች ሲወድሙ ዋና ኢላማ የተደረጉት የኦርቶዶክስ ተዋሕዶ ቤተክርስቲያን ቅርሶችና ገዳማት ናቸው። ላሊበላ ለከባድ መሳሪያ ድብደባ ተጋልጦ የነበረው ከ4ኛው ክፍለ ዘመን ጀምሮ በትግራይ ውስጥ ተጠብቀው የኖሩ የሃይማኖት ድርሳናት ለሻቢያ እንዲሰጡና በዓለም ገበያ እንዲሸጡ ሲደረግ የታየው ንብረትነታቸው የቤተክርስቲያኒቱ የሆኑ የትም የማይገኙ ቅርሶች ናቸው። በመሃል አዲስ አበባ በጥይት ተደብድበው የተገደሉት ቄሶች ቤተክርስቲያን ሊገነቡ ሲሉ ተገኙ በሚል ነው። በወለጋ እጆቹ የፊጥኝ ታስረው የአብይ አህመድ ፎቶ በተሰቀለበት አደባባይ ላይ የተረሸነው አማኑኤል ወንድሙ ዲያቆን ነው። የወይብላ ማርያምን ታቦት አታስገቡም ተብለው በጥምቀት ዕለት በአገዛዝ ወታደሮች የተገደሉት ምዕመናን አዲስ አበባ አጠገብ ነው። በጅጅጋ ከተማ አብዴሌ ለማሰር በሚል ሰበብ በተላኩ የኦሮሚያ ልዩ ኃይል አባላት የተጨፈጨፉ የቤተ ክርስቲያን ምዕመናንና የተቃጠሉ አብያተ ክርስቲያናት አይዘነጉም። በሆረ ጉድሩ የተገደሉት ቀሳውስት አስከሬናቸው እንዳይገኝ መደረጉን፣ በዝዋይ ገዳማውያን በመደዳ እንዲረሸኑና ተዳፍኖ እንዲቀር መደረጉን፣ በአዳማና በሻሸመኔ በሽመልስ አብዲሳ ወታደሮች በቤተ ክርስቲያናት ግቢ ውስጥ ምዕመናን መጨፍጨፋቸውን ጨምረን ያለፉትን ጸረ ኦርቶዶክስ መንግስታዊ ዘመቻዎች ብንዘረዝር አንድ ጀንበርማ። ዶክተር አብይ ያለኝ መልእክት ነው። ይተው፣ እጆትን ያንሱ፣ በሕግ አምላክ የሥርዓት የለሾች ምሳሌ አይሁኑ። ሕግወትን ያክብሩ፣ ፓርላማዎትንም ያክብሩ፣ ሲኖዶሳችንንም ያክብሩ። ቤተ ክርስቲያን ሂደን እንዳናለቅስ እንዴት የሰው ወታደር የቅዱስ ሚካኤልን ደጅ ተኩሶ ይመታል፣ በር ይሰብራል፣ ክርስቲያኖችን ደም ያፈሳል። እግዚአብሔር ያይቦታል። የነገሩንን ይሁኑ፣ አይዋሹን። በእግዚአብሔር ስም አይዋሹን። የኢትዮጵያን ሕዝብ አይዋሹት። ቅድም አባቶች እንዳሉት የኢትዮጵያን ቤተክርስቲያን የክርስቶስን ቤተክርስቲያን ማንም አያሸንፋት። ምክንያቱም ራሷ ክርስቶስ ነው፣ መሰረቷም እርሱ ነው። የሐሰት ነቢያቶች ተሰነጠቀ ያሉት መንግስት ያሉት አለት የሰው መንግስት እንዳይሆን እንጂ የኢትዮጵያ ቤተክርስቲያን አትሰነጠቅም። የተሰነጠቀው አለት አሁን የሰው መንግስት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይደለችም። መሰረቷ የነቢያትና የሐዋርያት መሰረት የሆነው ክርስቶስ ነው። እኛ የተወለድነው እዚህ እስኪዩ ሁላችን እዚህ አሁን ኢትዮጵያዊ ያልሆነ በአሁኑ ቋንቋ ብሔር ብሔረሰብ የማይባል ሰው እዚህ የሌላለን ሁላችን ከዚህ ያለ ማን እንዳደረገ ነገር ማን እንዳደረገ ቤተ ክርስቲያን አላደረገ ክርስቶስ በደሙ
ቤተክርስቲያን ከቋንቋ በላይ ናት። እስኪ መልሱልኝ። ቤተክርስቲያን ከቋንቋ በላይ ናት። ቤተክርስቲያን ከነገድ በላይ ናት። ቤተክርስቲያን ከፖለቲካ በላይ ናት። ቤተክርስቲያን ትናንት ነበረች፣ አሁን አለች፣ ወደፊትም ትኖራለች። ቤተክርስቲያን የእግዚአብሔር መንግስት ናት። ዶክተር አብይ የእሱ መንግስት ይወድቃል፣ የእግዚአብሔር መንግስት ቤተክርስቲያን ግን ሁልጊዜም ትኖራለች፣ ሁልጊዜም ትኖራለች። ስለዚህ ለዶክተር አብይ ያለኝ መልእክት ይህ ነው። ይተው፣ እጆትን ያንሱ፣ በሕግ አምላክ የሥርዓት የለሾች ምሳሌ አይሆኑ፣ ሕግዎትን ያክብሩ፣ ፓርላማዎትን ሕግ ባለሙያዎች፣ የመንግስት ባለስልጣናት ትቆሙ እንጠይቃችኋለን። በሀገራችን በአርሲ እየደረሰ ያለውን የኦርቶዶክሳውያኑን እልቂት በመወገዝ ህዝቡ ግልብጥ ብሎ አደባባይ ወጥቷል። በዚህም የአርሲ ህዝብ ለመንግስት ባለስልጣናትና ለፍትህ አካላት ድምጻችን ይሰማ ሲሉ ወሳኝ የተባለን ጥያቄን ያነሱ ሲሆን ይህ ጉዳይም በአሁኑ ሰዓት የዓለምን ትኩረት ስቧል። በዚህም የአሜሪካዊ ኮንግረስ አባላት ስለ ክርስትና እምነትና እየደረሰም ስላለው ነገር በዓለም አቀፍ ፍርድ ቤት እንዲህም ተናግረዋል። The Christian faith is a firm anchor and daily inspiration that guides us, not only personally. የክርስትና እምነት ለዓለም ጠንካራ መልእክት ሲሆን ይህም በዓለምና በውስጧ ለሚኖሩ ህዝቦቿ ስነ ስርዓትን እንዴት አድርጎ ከሰው ጋር በሰላም መኖርን፣ ፈጣሪን ማክበርን በማስተማር ትውልድን ገንብቷል። ታዲያ አሁን ላይ በናይጄሪያ ብሎም በሀገራችን ኢትዮጵያ አርሲ ላይ እየደረሰ ያለውን ግፍ መንግስታት ማስቆም ካልቻሉ ቀጣይ ምን ለማድረግ እንደታሰበ ውሳኔ ማሳልፈዋል። በዙሪያም መረጃዎችን ሰጣችኋለሁ። የመንግስት ባለስልጣናት እንድትቆሙ እንጠይቃችኋለን። በዛሬው ዕለት በባለስልጣናት ብሎም በጸጥታ አካላት ተስፋ የቆረጡት የአርሲ ኦርቶዶክሳውያን ምናልባትም ከተሰማን ብለው ግልብጥ ብሎ መውጣት የታፈነ ድምጻቸውን እንዲህ ሲሉ አሰምተዋል። እኛ አርሲ ክርስቲያኖች እንደ ማንኛውም ኢትዮጵያዊ ዜጋ በሰላም መኖር እንፈልጋለን። ነገር ግን ላለፉት ዓመታት በማተባችን ምክንያት ዕለት ዕለት እንደ በግ እንሰዋለን፣ ብሎም ከቤት ንብረታችን እንፈናቀላለን። ይለኛ ልባችንን የሚሰብረን ቢሆንም እምነታችንን ግን የሚያስቀይረን አይደለም። ለዚህም ዛሬም ወደፊትም ለማተባችን ለሞት ዝግጆች ነን። ነገር ግን እኛ የጸጥታ አካላትን፣ የህግ አስፈጻሚ አካላትን፣ የፍትህ ሚኒስቴርን ብሎም የሀገሪቱን መሪ የምንጠይቀው እውነት ህመማችን፣ ሐዘናችን ሳይሰማችሁ ቀርቶ ወይንስ ማለቃችንን ፈልጋችሁ በአንድ መሪ ባላት ሀገር ዜጎች በጉልበተኞች ያለማቋረጥ ነፍሳቸው ሲቀጠፍ ይመለከታል፣ ያደምጣል። ነገር ግን ዜጎች ብሎ አንድም ቀን ድርጊቱን ሲያወግዝ ተጠያቂነትን ሲያሰፍን አለመመልከታችን ልባችንን ሰብሮታል፣ ሐዘናችንን ማብዙቶታል። አሁንም እንጮዋለን። እውነት ሀገሪቱ መሪ ካላት የሚደርስብንን ሰቆቃ ከማፈን ይልቅ መፍትሄ ይስጥልን ሲሉ ጥያቄያቸውን አቅርበዋል። ይህንን ተከትሎም በናይጄሪያ ብሎም በሀገራችን አርሲ ክርስቲያኖች ላይ ያነጣጠረውን ጥቃት ተከትሎ የአሜሪካ የኮንግረስ አባላት በዓለም አቀፍ ፍርድ ቤት ዙሪያ ይህንን ተናግረዋል። ተከታትለን እንመለስ። The Christian faith is a firm anchor and daily inspiration that guides us, not only personally. ለማላወቅም አልተረዳም እንጂ የክርስትና እምነት በጋራ ለመኖር ጠንካራ መልእክት ነው። በዚህም ብቻ በቃም በእያንዳንዱ ሕይወታችን ምዕራፍ እርስ በርሳችን እንድንዋደድና እንድንፋቀር በሰላምም እንድንኖር ይመክረናል፣ ያስተምረናል። ዛሬ በርካታ ክርስቲያኖች በሚኖሩበት የሰለጠኑ ሀገራት ሕግ የሚባል ነገር የለም። ለነሱ ሕጋቸው የፈጠራቸው ቀና የሆነው ትእዛዝ ነው። ይህንን ተግባራዊ ስለሚያደርጉም ወንጀል፣ እስረኛ ማጎር የሚባል ነገር አይኖርም። ዓለም እንዲህ ነው መሆን ያለባት። ይህ እንዳይሆን የሚያደርጉ አክራሪ ሰው በላዎች ግን በናይጄሪያ ብሎም በአንዳንድ አፍሪካ ሀገራት ክርስቲያኖች ላይ ያነጣጠረ ጥቃት ይፈጽማሉ። አትፍረዱባቸው። እየተማሩ ያደጉት ያንኑ ነው። ቢሆንም ግን ካሁን በኋላ የዓለም አቀፍ ፍርድ ቤት እንዲህ የሚያደርጉትን ሰላም አዋቂዎች እንዲታደኑ መስራት አለበት ሲሉ በከፍተኛ ድምፅ ውሳኔ በጭብጨባ አጽድቆታል። ይህ እርምጃም በሀገራችን አርሲ ተጠናክሮ እንደሚቀጥል ጽኑ እምነት አለኝ። በመቀጠልም መምህር ዘላለም ወንድሙ አትግደሉን ሲል አንድ ስብከት ያስተላልፋል። እሱን ትምህርት ተመልክተን እንመለስ። ገዳዮቹ በነፃነት ያለምንም ጠያቂ ይንቀሳቀሳሉ። ሰው ምን ይሁን በሰውነቱ ሊከበር ይገባል። ምን ቋንቋነት ጾታው ምን ይሁን ምንም ሃይማኖቱ ምን በሰውነቱ መከበር አለበት። ሰው እኮ ክቡር የእግዚአብሔር ፍጡር እኮ ነው።
ነገር ግን ዛሬ አንዳንድ ሰዎች ከአራዊት ከፍተው በጠራራ ፀሐይ ንጹሐን ኢትዮጵያውያንን በተለይም የኢትዮጵያ ኦርቶዶክሳዊት ተዋሕዶ ልጆችን ማተባቸውን እያዩ መስቀላቸውን እያዩ አንተው እየጣሏቸው ያሉት እዚህ ዘመን ደርሰን ዛሬ አስጨናቂዎቻችን ብዙ ናቸው። ጠላቶቻችን ብዙዎች ናቸው። በግብፅ ምድር ከእስራኤል ወንዶቹ ሲወለዱ እንዳያድጉ እየታነቁ ይገደሉ ነበር። አዋላጆቹ ይገርማቸው ነበር። ሊቀ ነቢያት ሙሴ ሞት በታወጀበት ምድር ላይ ነው እኮ እግዚአብሔር በድንቅ ሥራው ጠብቆ ሕዝቡን ሊያድን የተነሳው። ዛሬ ሞት አወጁብናል። ይህ ከምን ያልፋል ወገኖቼ? ሞታችንን እግዚአብሔር መልአኩ ልኮ ለሞት ይቀይራል። ዛሬ ህማን ስናገር እነሱ ነፃ እንደወጡ እኛም ነፃ እንወጣለን። እንዳለቀሱ አንቀርም። ደማችን እንደፈሰሰ አንቀርም። ክርስቲያኖች በቁማቸው እንደ በግ እንደታረዱ አንቀርም። አብያተ ክርስቲያናት እንደቃጠሉ አንቀርም። ለሀገር ለወገን የሚጸልዩ መነኮሳት በገዳም ሲታረዱ አይተን እስቲ ሁላችሁም ኮሜንት ላይ የገባችሁ ፍትህ ለአርሲ ኦርቶዶክሳውያን እያላችሁ ጻፉ። በመጨረሻም መግቢያችን ላይ እንደነገርኳችሁ ስለ ካሙዙ የወጡ አዳዲስ መረጃዎች አሉ። እሱ መረጃ ተመልክተን የዛሬ ይዤላችሁ የመጣኋቸውን ቪዲዮዎች እንጨርሳለን ማለት ዛሬ ይዤላችሁ የመጣሁላችሁ አዳዲስ መረጃዎች እኚህን ይመስላሉ። በሌላ መረጃ እስከምንገናኝ ቸር ቆዩ። ያረጃል የዓለም ዝና